ሰላም ጤና ይስጥልን ውድ የሳም ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንግዲህ ወደ አሜሪካ የፌዴራል ፍርድ ቤት አንድ መልካም ዜና እየተሰማ ይገኛል። በተለይ ደግሞ በ39 ሀገራት ላይ ተጥሎ የነበረው የቪዛ እገዳ ከፌዴራል ፍርድ ቤት በወጣ መረጃ እንግዲህ ከነኚህ ከ39 ሀገራት ይመጡ የነበሩ ዜጎች ተጥሎባቸው የነበረው የቪዛ እገዳ እንደተነሳላቸው እየተሰማ ይገኛል። ይህንን ጉዳይ በተመለከተ ዝርዝር መረጃ ወደ እናንተ ይዘንላችሁ መጥተናል። በተመሳሳይ በ75 ሀገራት ላይ ተጥሎ የነበረው የቪዛ እገዳ በተለይ ደግሞ ኢሚግራንት ቪዛን በተመለከተ ምን አዲስ ነገር አለ፣ አሁን ያለበት ሁኔታ ምን ይመስላል የሚለውንም የምንዳስስ ይሆናል። አብራችሁን ቆዩ። ታዲያ እንደተለመደው ቪዲዮን ላይክ እያደረጋችሁ አዲስ ሆናችሁ የምትመለከቱ ደግሞ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንዲሆኑ እየጋበዝን አሁን ቀጥታ ወደ ዝርዝር መረጃው እናልፋለን። በአሜሪካ የስደተኞች አስተዳደር ላይ ከፍተኛ የሆነ የሕግ መናወጥ የተከሰተ ሲሆን ይህም የሆነው የዶናልድ ትራምፕ አስተዳደር ካስተላለፋቸው እጅግ አከራካሪ ውሳኔዎች አንዱ በፌዴራል ፍርድ ቤት ሙሉ በሙሉ በመሰረዙ ነው። ከ135 ገጽ በላይ በሆነውና አሁን በወጣው የዩናይትድ ስቴትስ የፌዴራል ዳኛ ውሳኔ መሰረት ከ39 ሀገራት የመጡ ስደተኞችን ጉዳይ አግዶ የነበረው መመሪያ በሕግ ውድቅ ተደርጓል። እውነታውን ለመመልከት ያህል ላለፉት ወራት በእነዚህ 39 አገራት ውስጥ የተወለዱና በአሜሪካ የሚኖሩ በመቶ ሺዎች የሚቆጠሩ ስደተኞች የግሪን ካርድ፣ የስራ ፍቃድ፣ የጉዞ ሰነዶችና የዜግነት ጥያቄዎቻቸው በፌዴራል ባለስልጣናት ታግደውባቸው በከፍተኛ ጭንቀት ውስጥ ለመቆየት ተገደው ነበር። ይሁን እንጂ በሮድ አይላንድ የፌዴራል ፍርድ ቤት ዋና ዳኛ ጆን ማኮኔል ባስተላለፉት ታሪካዊ ውሳኔ ይህ በጅምላ የተጣለው እገዳ ፍጹም ሕገ ወጥ ነው ሲሉ አውጀዋል። በተጨማሪም ዳኛው በማብራሪያቸው ላይ የሕግ የበላይነት ለሁሉም ሰው እኩል መተግበር እንዳለበት አጽንኦት የሰጡ ሲሆን መንግስት በእነዚህ ስደተኞች ላይ የጣለው እገዳ ስደተኞቹ በፈጸሙት ጥፋት ሳይሆን በትውልድ ሀገራቸው አጋጣሚ ብቻ በመሆኑ ፍጹም ተቀባይነት የለውም ሲሉ ገልጸውታል። በመሆኑም የሀገሪቱ የስደተኞች መስሪያ ቤት ወይም ደግሞ USCIS ኮንግረስ ያወጣውን ሕግ ጥሷል ያሉት ዳኛው ይህ ውሳኔ ባለፈው መጋቢት ወር ክስ መስርተው ለነበሩት የስደተኞች መብት ተሟጋቾች ትልቅ ድል ሲሆን በተመሳሳይ ጊዜም በትራምፕ አስተዳደር ጠንካራ የስደተኞች ፖሊሲ ላይ የተሰነዘረ የመጀመሪያው ትልቅ የሕግ ሽንፈት ሆኖ ተመዝግቧል። ለመሆኑ ይህ እገዳ ለምን ተጣለ? ባለፈው ዓመት ማጠናቀቂያ ላይ በትራምፕ አስተዳደር የተወሰደው ይኸው እርምጃ በዋሽንግተን ዲሲ አንድ የአፍጋኒስታን ዜጋ በብሔራዊ ጥበቃ አባላት ላይ ከፈጸመው ጥቃት ማግስት የመጣ መሆኑን እንረዳለን። በወቅቱ አስተዳደሩ ይህንን የብሔራዊ ደህንነት ስጋት እንደ ዋነኛ ምክንያት በመጠቀም በታህሳስና በጥር ወራት ባወጣቸው ውስጣዊ መመሪያዎች በእነዚህ 39 አገራት የተወለዱ ሰዎችን የመጨረሻ የቪዛና የሰነድ ማጽደቅ ሂደት ሙሉ በሙሉና በከፊል እንዲታገድ አድርጎ ነበር። ለምሳሌ ያህል ሙሉ በሙሉ እገዳ ከተጣለባቸው መካከል አፍጋኒስታን፣ ሄይቲ፣ ሶማሊያ፣ ሱዳን፣ ደቡብ አፍሪካ፣ ሶሪያ፣ የመንና ኤርትራ የሚገኙበት ሲሆን በተቃራኒው ደግሞ እንደ ናይጄሪያ፣ ቬንዙዌላ፣ ኩባና ኮሎምቢያ ያሉ ሀገራት በከፊል እገዳ ተጥሎባቸው ነበር። በዚህ መመሪያ ሳቢያ ስደተኞች ማመልከቻ ማስገባትና ቃለ መጠይቅ ማድረግ ቢችሉም እንኳ የኢሚግሬሽን ኦፊሰሮች የመጨረሻውን ማጽደቂያ እንዳይሰጡና የተወለዱበት አገር እንደ ትልቅ አሉታዊ መስፈርት እንዲቆጠር ተደርጎ ቆይቷል። በአሁኑ ሰዓት የፌዴራል ዳኛው መመሪያውን ሙሉ በሙሉ ውድቅ ስላደረጉት የስደተኞች መስሪያ ቤት ይህንን እገዳ በአስቸኳይ ለማንሳት መገደዱን እንረዳለን። ይህ ማለት ደግሞ በአሜሪካ ውስጥ የሚገኙ የእነዚህ 39 አገራት ተወላጆች የቆሙባቸው ፋይሎች፣ የግሪን ካርድ እና የስራ ፍቃድ ጥያቄዎች በሕግ መሰረት እንደገና መንቀሳቀስ ይጀምራሉ ማለት ነው። ነገር ግን ይህ ድል ምን ያህል ይቆያል የሚለው ጉዳይ አሁንም ቢሆን እንደ መንግስት ቀጣይ እርምጃ ይወሰናል። ምክንያቱም ደግሞ የትራምፕ አስተዳደር ይህንን የዲስትሪክት ፍርድ ቤት ውሳኔ ለከፍተኛው ይግባኝ ሰሚ ፍርድ ቤት የመውሰድ ሙሉ መብት ይኖረዋል። በመሆኑም መንግስት ይግባኝ በሚልበት ጊዜ የዳኛውን ውሳኔ ለጊዜው የሚያግድ የአስቸኳይ ጊዜ እገዳ እንዲሰጠው መጠየቁ ስለማይቀር እገዳ ከተሰጠ መመሪያው ይግባኙ ታይቶ እስኪያልቅ ድረስ ተመልሶ ሊተገበር ይችላል። ስለሆነም ይህ አሁን የተከፈተውን ጠባብ የሕግ በር በአግባቡ ለመጠቀም ስደተኞች ከሕግ አማካሪዎቻቸው ጋር በአስቸኳይ መነጋገር እንዳለባቸው የሕግ ባለሙያዎች አጥብቀው እያሳሰቡ ይገኛሉ። በሌላ በኩል ይህ የ39 ሀገራት ውሳኔ ትልቅ እፎይታ የሰጠ ቢሆንም ከአሜሪካ ውጭ ያሉ ሰዎችን የሚመለከተው የ75 ሀገራት የቪዛ እገዳ ግን አሁንም በተመሳሳይ ሁኔታ
እንደቀጠለ ነው። እዚህ ላይ ሁለቱን ህጎች መለየት በጣም አስፈላጊ ነው። ምክንያቱም የ75ቱ ሀገራት እገዳ የተጣለው በውጭ ጉዳይ ሚኒስቴር ሲሆን ዓላማውም ከአሜሪካ ውጭ ሆነው በሚገኙ ኤምባሲዎች በኩል የኢሚግሬሽን ቪዛ ለማግኘት የሚጠባበቁ ሰዎችን ብቻ የሚመለከት በመሆኑ ነው። ባለፈው ጥር ወር ላይ ይፋ የሆነው ይኸው መመሪያ እንደ ብራዚል፣ ግብጽ፣ ፓኪስታን፣ ሩሲያ፣ ባንግላዴሽ፣ ታይላንድ፣ ኢትዮጵያ እና ጋና ያሉ በርካታ የህዝብ ቁጥር ያላቸውን ሀገራት ያካተተ ነው። በተለይም አስተዳደሩ እነዚህ ሀገራት የመንግስት ድጋፍን በከፍተኛ ሁኔታ ሊጠይቁ የሚችሉ ናቸው በሚል ሰበብ የኢሚግሬሽን ቪዛ አሰጣጥን ሙሉ በሙሉ አግዶታል። በመሆኑም በአሁኑ ወቅት ከነዚህ 75 ሀገራት ለአሜሪካ ዜጎች የትዳር አጋር፣ ልጅ ወይም ወላጅ የሆኑ ሰዎች ኤምባሲ ሄደው ቃለ መጠይቅ ቢያደርጉም እንኳ ኤምባሲዎቹ ቪዛውን በፓስፖርታቸው ላይ እንዳይለጥፉ በህግ ተከልክለዋል። ታዲያ ለእነኚህ 75 ሀገራት ምን ተስፋ አለ ከተባለ ዋናው ተስፋ ሊሆን የሚችለው 39ኙን ሀገራት ነፃ እንዳወጣው ሁሉ በአሜሪካ የፌዴራል ፍርድ ቤት ስርዓት ላይ የተጣለ ይሆናል። በአሁኑ ወቅት የዚህን የ75 ሀገራት እገዳ ህገወጥነት በቀጥታ የሚቃወም ትልቅ የክስ መዝገብ በፌዴራል ፍርድ ቤት ውስጥ በፍጥነት እየታየ ይገኛል። እጅግ የሚገርመው ደግሞ በክሱ ላይ የተሰለፉ ጠበቆች የሚያቀርቡት መሟገቻ አሁን ካሸነፈው የ39ኙ ሀገራት ክስ ጋር በእጅጉ መመሳሰሉ ነው። ይህም በአሜሪካ ህግ መሰረት አንድ ሰው የመንግስት ረዳት ይሆናል አይሆንም የሚለው መገምገም ያለበት በግለሰብ ደረጃ እንጂ በጅምላ 75 ሀገራትን በጥቁር መዝገብ ውስጥ በማስገባት መሆን የለበትም የሚል ነው። ከዚህም በላይ የውጭ ጉዳይ ሚኒስትር ከተሰጠው የስልጣን ገደብ ውጪ ህግ ቀይሯል የሚል ጠንካራ መከራከሪያ ያቀርባል። በመሆኑም አሁን በወጣው ውሳኔ ዳኛ ማኮኔል በዜግነት ላይ የተመሰረተ የጅምላ እገዳ ህገ ወጥ ነው ማለታቸው ለ75ቱ ሀገራት ክስ ትልቅና ጠንካራ የህግ መሰረት ሆኖ ያገለግላል። በዚህም ምክንያት የህግ ባለሙያዎቹ እንደሚገምቱት ከሆነ ይህ የዛሬ ውሳኔ በሚቀጥሉት ሳምንታት ወይም ወራት ውስጥ የ75ቱ ሀገራት የቪዛ እገዳም በፍርድ ቤት እንዲሰረዝ ከፍተኛ እድል ይፈጥራል። በአጠቃላይ ይህ የፍርድ ቤት ውሳኔ እንደሚያሳየው በአሜሪካ ውስጥ ለሚገኙ የ39ኙ ሀገራት ተወላጆች ትልቅ የህግ መብት መከበሩ ሲሆን ጉዳዮቻቸው ከእንግዲህ በዜግነታቸው ምክንያት ብቻ አይዘገይም። በተመሳሳይ መልኩ ከአሜሪካ ውጪ ሆነው በ75ቱ ሀገራት እገዳ ስር ለሚሰቃዩ በሚሊዮኖች ለሚቆጠሩ ቤተሰቦች ደግሞ እገዳው ዛሬ ላይ ሙሉ በሙሉ ባይነሳም የመንግስት የጅምላ ገደቦች በፍርድ ቤት እየተሸነፉ በመሆናቸው ትልቅ የተስፋ ጭላንጭል ታይቷል። ይህም ማለት የፍርድ ቤቶች ውሳኔ አስፈጻሚው አካል በኮንግረሱ የወጡ ህጎችን ማክበር እንዳለበትና የተወለዱበት አገር እንደ ወንጀል ሊቆጠር እንደማይችል በተግባር ያረጋገጠ ነው። ውድ የሳሚ ዩቲዩብ ቻናል ተከታታዮች ከ39ኙ ሀገራት ጋር በተገናኘ ምናልባት መንግስት ይግባኝ ይጠይቃል አይጠይቅም ወደፊት የምንመለከተው ሆኖ ስለ ጉዳዩ እየተከታተልኩ ወደ እናንተ የማደርስ ይሆናል። በተመሳሳይም የ75ቱን ሀገራት የፍርድ ቤት ሂደት እየተከታተልኩ ወደ እናንተ የማደርስ ይሆናል። ታዲያ እንደተለመደው ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ደግሞ ተመሳሳይ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣችን ነው። ጤና ይስጥልን።